ዜና እናሰማለን። በቅድሚያም አርዕስተ ዜና። የመስቀል በዓል ሲከበር ጥላቻንና መለያየትን በማስወገድ ሊሆን እንደሚገባ የጎንደር ከተማ ከንቲባ አሳሰቡ። የመስቀል በዓል በመላ ኢትዮጵያ በተለያዩ ሃይማኖታዊ ስርዓቶች ተከብረዋል። የመስቀል በዓል በኢትዮጵያ ከሃይማኖት ዳራው አልፎ ማህበራዊ መገለጫ ነው ሲሉ የጎንደር ከተማ ከንቲባ አቶ ቻላቸው ዳኘው ገልጸዋል። መስቀል በጨለማ ውስጥ ብርሃን የምናይበት፣ መስቀል ከስጋ አልፎ ለነፍስ መድኃኒት ነው ብለዋል። የእስራኤል ጠቅላይ ሚኒስትር ኔታንያሁ በተባበሩት መንግስታት ጉባኤ ላይ ተገኝተው ንግግር ሲያደርጉ በርካቶች አዳራሹን ጥለው ወጥተዋል። የተወሰኑት የጠቅላይ ሚኒስትሩን ንግግር እንዳይሰማ ሲያጨበጭቡ ታይተዋል። ኔታንያሁ ለፍልስጤም ሀገርነት እውቅና መስጠቱን ሲነቅፉ አመራሮች የተመድን ጉባኤ ረግጠው ወጡ። ኔታንያሁ አይሁዳውያን መግደል ውጤታማ እንደሚያደርግ ያሳየ አሳፋሪ ውሳኔ በማለት ገልጸውታል። ንግግራቸውን በሚያደርጉ ወቅት ብዙ አመራሮችና ዲፕሎማቶች አዳራሹን ጥለው በመውጣት ተቃውሟቸውን አሳይተዋል። ሐማስ በእስራኤል ላይ የፈጸመውን ጥቃት ከ11-9 ጥቃት በማስተካከል ሁለቱ ሀገራት ተመሳሳይ ጠላት እየተዋጉ መሆኑን አመልክተዋል። ፍልስጤም ሀገር ሆና እንድትቀጥል አልፈቅድም ብለዋል። የሕክምና ተቋማት፣ የአምልኮ ቦታዎችን ጨምሮ ሌሎችም የህዝብ አገልግሎት መስጫ ተቋማት ወታደራዊ ኢላማ እንዳይሆኑ፣ ጥቃት እንዳይደርግባቸው ዓለም አቀፍ ህጎችና ስምምነቶች ያስገድዳሉ ተብሏል። ከባንኮችና በህጋዊ መንገድ የውጭ ምንዛሬ ተቀብለው የሚያወጡ አንዳንድ ግለሰቦች በፖሊስ እየተያዙ መሆኑ ተሰማ። የኢትዮጵያ ንግድ ባንክ የውጭ ምንዛሬ ክፍል ኃላፊ ደግሞ ደንበኞችን በማንገላታት ቅሬታ ቀረበባቸው ሲል መሰረት ሚዲያ ዘግቧል። ሰላም ጤና ይስጥልኝ። እንኳን ለመስቀል በዓል አደረሳችሁ እያልን ስለ መስቀል ዘርዘር ያለ ርዕሰ ጉዳይ ይኖረናል። ክቡራን አድማጮቻችን እስከ መጨረሻው አድምጡን። መስቀል ለኦርቶዶክሳውያን ምንድን ነው? ከጌታችን ከአምላካችን ከመድኃኒታችን ኢየሱስ ክርስቶስ መወለድ በፊት መስቀል የመቅጫ መሳሪያ ነበር። ሰውን በመስቀል ላይ መቅጣት የተጀመረው በፋርስ ነበር። ፋርስ የዛሬዋ ኢራን ናት። የፋርስ ሰዎች አርሙዝድ የተባለ የመሬት አምላክ ያመልኩ ነበር። ከዚያም የተነሳ ወንጀለኛው ቅጣቱን በመሬት ላይ እየተቀበለ እንደሆን አምላካችን ይረክሳል ብለው ስለሚያምኑ ወንጀለኛውን ከመሬት ከፍ አድርገው በመስቀል ላይ ይቀጡት ነበር። ይህም ቅጣት ቀስ በቀስ በሮማን ግዛት ሁሉ የተለመደ ሕግ ሆነ። ከዚያም ሌላ በኦሪት ስርዓት ቅጣታቸውን በመስቀል ላይ የሚቀበሉ ሰዎች ርጉማንና ውግዛን ነበሩ። ይህንንም እግዚአብሔር ለሙሴ ማንም ሰው ለሞት የሚያበቃውን ኃጢአት ቢሰራ እንዲሞትም ቢፈረድበት በእንጨት ላይ ብትሰቅለው በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነውና ሬሳው በእንጨት ላይ አይደር ሲል ነግሮታል። እዚህ ላይ በመስቀል ላይ ተሰቅሎ የሚሞት የተረገመ ከሆነ ለምን ጌታ መድኃኒታችን ኢየሱስ ክርስቶስ በመስቀል ተሰቅሎ ሞተ? ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በመሃልተ መስቀል ተሰቅሎ ቅዱስ ሥጋውን ቆርሶልናል፣ ክቡር ደሙን አፍሶልናል፣ ክብርት ነፍሱንም በፈቃዱ አሳልፎ ሰጥቶልናል። ይህንንም ያደረገው በቤዛነቱ እኛን ከርግማን ሊዋጀን ነው። ምክንያቱም የሰው ልጆች በጠቅላላ በመርገመ ሥጋ በመርገመ ነፍስ ተይዘን ነበርና። በመሆኑም በርደተ መቃብር ላይ ርደተ ገሃነም፣ በሞት ሥጋ ላይ ሞት ነፍስ ተፈርዶብን ከርግማን በታች ወድቀን ነበር። ይሁን እንጂ ፈጣሪያችን እንደወጡ ሳይመለሱ እንደወደቁ ሳይነሱ ይቅሩ ሳይል እኛን ለመፈለግ ከሰማያ ሰማያት ወረደ። በመንፈስ ቅዱስ ግብር በማኅፀን ድንግል ማርያም ተጸነሰ። ከመቤታችንም ከሥጋዋ ሥጋ ከነፍሷም ነፍስ ነስቶ በቤተልሔም በከብቶች ግርድም በበረት ተወለደም። በተዋህዶ ሰው አምላክም ሰው ሆነ፣ አደገም። 30 ዓመት በሞላውም ጊዜ በፈለገ ዮርዳኖስ በእደ ዮሐንስ ከተጠመቀ በኋላ ወደ ገዳመ ቆሮንጦስ ሄደ። 40 መዓልት 40 ሌሊት ጾመ።
ከዚያም 12ቱን ጾመ መዛሙርት 72ቱን አርድእትና 36ቱን ቅዱሳን አንስት መረጠ። ወንጌልንም አስተማረ። ስለኛም በመስቀሉ ተሰቅሎ ሞተ። ሞትንም ድል አድርጎ ተነሳ። በመርገመ ሥጋ በመርገመ ነፍስ አርጅቶ የነበረው ሰውነታችን አዲስ የሆነው በመስቀል ነው። እናቱን መርጦ የተወለደ ድንቅ ሕፃን መቅደሱን ሰርቶ የገባ ኃያል አምላክ ፍጡር ሁና ፈጣሪዋ እንድትወልድ ላበቃት ካሊ በሚሳት ሐሙስ ዮሐንስን በቅፏ ላስጠጋውና በዕለተ ዓርብ ያቀፈውን ዮሐንስ አቅፋ ላሳደገችው አደራ ለሰጠው የእናትነት ቃሏን ሰምቶ የቃናውን ውሃ ወደ ወይን የእኛንም ሞት ወደ ሕይወት ለለወጠው የሚናገር በግ በግርፋቱ ከአጋንንት ግርፋት ላዳንን ነፍሱን እስከ መስጠት ለወደደን ከኃጢአታችን በደሙ ላጠበን ሊቀ ካህናት በሚያልፈው ሳይሆን በከበረ ደሙ ለገዛን ባለጸጋ በጎኑ ውሃ ተጠምቀን ክቡር ሥጋውን በልተን ቅዱስ ደሙን ጠጥተን ለምንኖርበት የሕይወት እንጀራችን ለምንጓዝበት መንገዳችን ለምንቀስፍበት መርከባችን ለምናሳርፍበት ወደባችን ለምናይበት ብርሃናችን ሁሉ በእርሱ ከእርሱ ለእርሱ ለሆነ ለጌታ ለመድኃኒታችን ኢየሱስ ክርስቶስ መስቀል እንኳን አደረሳችሁ፣ እንኳን አደረሰን። በቁስሉ ተፈወስን። በኃጢአት የተወጋ ነው እኛ ባሪያው እንዲምረን ሁሌም ጸሎት ማድረግ አለብን። በመላእክት አስጠብቆ ይቅርታውን አላብሶ አሳደገን። በቁስሉ ቁስላችን ፈወሰ። በደሙ ላነጻ ድካማችን አይቶ ለራራልን ጌታ መድኃኒታችን ኢየሱስ ክርስቶስ ክብር ይሁን። ስለ ሰው ልጅ ድንቅና ትንሣኤ ፎል ኤንድ ሬስቶሬሽን ሔዋንና ድንግል ማርያምን በማነጻጸር ያስተማረው የሰማዕቱ ዮስጦስ ትምህርት ኤልሳቤጥና ድንግል ማርያም የተገናኙበት በዓይን ክሬም የሚገኘው እመቤታችን የቆመችበት የግድግዳ ስዕል ሜሪ ኤንድ ኤቭ ሲል ይገልጸዋል። ውድ ተመልካቾቼ በዓሉን ስናስብ የተራቡትንና የተቸገሩትን ያጡትንና የወደቁትን እያየን ይሁን። በነገራችን ላይ ጌታ ለምን ተሰቀለ? እንዴትስ በሌላ መስቀል በሌላ ሞት ሞቶ አላዳነንም? ሳይሞትስ ለምን ማዳን አልቻለም? ብቻ ብዙ ጥያቄ ይነሳል። የኦሪት ዘፍጥረት 3ኛ ምዕራፍን ያህል በሰው ልጅ ላይ ትልቅ ጠባሳ የጣለ መጽሐፍ ቅዱስ ታሪክ የለም። ሔዋን በእባብ ተንኮል የተሳተችበትና የተተከለውን የዛፍ ፍሬ በልታ ለባሏ ያበላችበት ታሪክ የሰው ልጅን ታሪክ ሙሉ በሙሉ የለወጠና ከዚያ በኋላ ያለውን የመጽሐፍ ቅዱስ ይዘት የወሰነ የዕዳ ደብዳቤ ነው። ያ ምዕራፍ ብዙ ብዕረኞች ሴት ልጅን ከሰይጣን በጥቂቱ ብቻ የምትሻል አድርገው እንዲስሏትና ሁሉም የቻለውን ያለ ክፍለ ዘመናት የዘለቀ የወቀሳ ቅኔ እንዲገኝበት መንገድ የጠረገ ታሪክ ነው። ጌታ መድኃኒታችን ኢየሱስ ክርስቶስ ግን በመስቀል ላይ ተስቸንክሮ በመስቀል ላይ ሞቶ አዳነን። በእርግጥም ሔዋን መሆን ምንኛ ከባድ ነው። አንድ ቀን ቀጥፋ በበላችው ዕፅ ምክንያት ብዙ ነፍሳት በሞት እንደሚቀጠፉ ማሰብስ ለሔዋን ምንኛ አስጨናቂ ነው። እነዚያ ነፍሳት ከእርሷ የተወለዱ እናቴ የሚሏት ልጆቻቸው መሆናቸውን ማሰብስ ምንኛ ያሰቃያት ይሆን? ምናልባት ሔዋን ዕፀ በለስን በበላችበት ቀን አጣጥመው ጣፍጧትም ላይሆን ይችላል። ግን በዚያች ዕፅ ምክንያት ለልጆቿ መራራ ሞትን እንዳጎረሰች ማሰብ ለሔዋን እስከ ዕለተ ሞቷ ድረስ የመሪር ሐዘኗና የእንባዋ ምንጭ ነበር። የሔዋን ጭንቀትና የጥፋተኝነት ስሜት ከሞተች በኋላም የምትገላገለው ነገር አይደለም። ወደ ሲኦል ከወረደችም በኋላ ባለጠጋው ኖዌ አብርሃምንና አልዓዛርን ባየበት ዓይን በአጸደ ነፍስ ሆና የምታየው ነገርም ለእርሷ ማንም ሰው ላይ ከደረሰው በላይ ቅጣት ነው። ከእርሷ ቀድሞ በግፍ ተገድሎ የሞተው ንጹሕ ልጇ አቤል ብቻውን ወደ ሲኦል የወረደው እርሷ በበላችው ዕፅ ምክንያት ነበር። ሔዋን በሞተችበት ዕለት ወደ ሲኦል ወርዳ አቤልን ስታገኙ ምን ይሰማት ይሆን? ምንስ ትሰቃይ ይሆን? ንጹሕ ልጇ አሟሟቱ ሳያንሰው በእርሷ ምክንያት ሲኦል መገኘቱ ማየት በራሱ ለሔዋን
ሌላ ሲኦል ነው። ክቡራትና ክቡራን የዛሬው ፕሮግራሜን በዚህ ቋጫለሁ። ላይክ ሼር እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። መልካም በዓል